የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን ለጦር ኃይላቸው ዋና አዛዦች የሀገሪቱ ጦር ኃይል የዩክሬን ዋና ከተማ ኪቭን ይቆጣጠር ዘንድ ብርቱ ትዕዛዝ ማስተላለፋቸው ተሰምቷል። ከዩክሬን የበረታ ጥቃት የተሰነዘረባትና የነዳጅ ዘይት ማውጫ ማጠራቀሚያና ማጣሪያዎቿ ክፉኛ የወደሙባት ሩሲያ የጋዝ ምርት ከውጭ ለማስገባት መገደዷም ተነግሯል። ሩሲያ አለች በዩክሬን በገባሁበት ጦርነት ቻይና በሚስጥር የጦር ኃይሌን አሰልጥናለች ስትል አስታውቃለች። ያበጠው ይፈንዳ ይሉትን ታውሷል። ወዲህም የቻይናና የሩሲያ ቦምብ ጣይ አውሮፕላኖች ለጃፓንና ለደቡብ ኮሪያ ትልቅ ችግር መጋረጣቸው ተነግሯል። ያንን የሰማችው አሜሪካን በወገኗ ጧዱብ ብሏል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ዓለም በምጥና በጣር ተይዛ የምትወልደው ጠፍቷታል። ሁሌ ማማጥ ሁሌ ማጣር አልጠግባይ ሲተፋ ያድራልን። አለያም የሰው ፈላጊ የራሱን ሳይሆን ራሱን ያጣልን የሆኑባት መሪዎቿ ወይም ፖለቲከኞቿ የውር ድንበራቸውን ከገደሏ ዘቅት ሊዶሏት ከእሳቱ ምላስ ላይም ሊጥዷት ይገፏት ይጎትቷት ይዘዋል። ምድሪቱ በስተ ምስራቁ ክፍሏ የሩሲያና የዩክሬን ጦርነት ሰደዱ ከተለኮሰባት 5ኛ ዓመቷን ይዛለች። ቀድሞ በዩክሬን የሩሲያ ቋንቋ ተናጋሪዎች አሉባቸው። ቀድሞም ይዞታዎች ናቸው ያለቻቸውን የክራይሚያን ወደብ እነርሱ ክረሚሏትን በ2014 የአውሮፓኑ እንዲሁም ዶኔስክ፣ ሉሃንስክ፣ ዛፖሪዚያና ኬርሶንን ደግሞ በአውሮፓኑ 2022 ከየካቲት 24 ሐሙስ ቀን ጀምሮ መያዟ ይነገራል። ሩሲያ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በጦርነቱ መጀመሪያ ቀናቸውን ሲናገሩ የነበሩት ማስጠንቀቂያ ነበር። ያው ምዕራባኑ ሀገራት በዚያ ጦርነት እጃቸውና እግራቸውን ምላሳቸውን ሰብስበው ይቀመጡ ዘንድ ነው። እንደዚያን ጊዜው የፑቲን ማስጠንቀቂያ ደግሞ ምዕራባውያኑ በዩክሬን በያዙት ጦርነታቸው ውልፊት ብለው የሚገቡባቸው ከሆነ በቀጥታ የኒውክሌር ጦር መሳሪያቸውን ተጠቅመው እንደሚያደባዩቸው ነበር የዛቱት። በአሜሪካ ፊት አውራሪነት የሚመሩት እኛ ምዕራባውያኑም ቢሆኑ በቀጥታ ከዩክሬን ጎን ተሰልፈው ከመዋጋት ይልቅ ጦር መሳሪያና የቁሳቁስ ድጋፍ በገፍ መስጠታቸውን ተያያዙት። ሩሲያም ከመጀመሪያው አቋሟ ሰከን ብላ የምዋጋው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ከኔቶ ጋር ነው ስትል ማስጠንቀቋ አልቀረም። በሩሲያ ዛቻና ፉከራ ምንም ያለ መምጣት የተነሳ የልብ የበቃቸው ምዕራባውያኑ ወይም አውሮፓኑ ከቶም በቀድሞው የአሜሪካው ፕሬዚደንት ጆ ባይደን ሲመሩ የነበሩት ፖለቲከኞች የሩሲያን የኒውክሌር ጦር መሳሪያዎች ሁሉንም ዱዳ ናቸው አሊያም ግዳይ የማይጥሉ ሲሉ እንዳሽሟጠጡባቸው አይዘነጋም። ሩሲያ ከኢራን የሻሂድ 136 የሰው አልባ ጦር አውሮፕላኖችን አሊያም ድሮንስና የካሚካዝ ድሮን እንዲሁም የአጭርና የረዥም ርቀት ተምዘግዛጊ ሚሳይሎችን ማግኘቷ ወዲያም ከሰሜን ኮሪያም ቢሆን በሚሊዮን የሚለካ ጠመንጃና ጥይቶችን እንዲሁም በብዙ ሺህ የሚቆጠሩ ወታደሮችን ማግኘቷ አልቀረም። ቤላሩስን ብትሆን የጦር ሰፈሮቿን እንደፈቀደችላት ሳይዘነጋ ዩክሬን ዛሬ በተገላቢጦሽ ሆና ሩሲያን መውጫ መግቢያ ከልክላታለች። ክፉኛ እያጠቃቻት ነው የሚል መረጃ ወጥቷል። ወዲህም ሩሲያ ከውስጧ ህዝቦቿን ፕሬዚደንታቸው ቭላዲሚሮቪች ፑቲንን በጥላቻና በተቃውሞ እንዲመለከቷቸውና ስጋት እንዲጋርጡባቸው አድርጓቸዋል። ሰሞኑን እንደውም ዩክሬን በሰው አልባ የጦር አውሮፕላኗ ደጋግማ በሩሲያ ውስጠኛ ክፍል በፈጸመችው ከባድ ጥቃት የሩሲያን የኃይል ዘርፍ ክፉኛ መጉዳቷና ማዳከሟ
ሲገለጥ ሩሲያን ሞልቶ ከተረፋት የነዳጅ ዘይት ሀብቷ እንዳትጠቀምና ከቶም የጋዝ ምርቷን ከሌሎች ሀገራት እየቀላወጠች እንድታስገባ አድርጓታል ነው የሚባለው። ከዚያም ውጭ ሩሲያ በባቡር መስመር ትገናኝ ከነበሩት እንደ ፊንላንድ፣ ኤስቶኒያና ላትቪያን ከመሳሰሉት ሀገራት የባቡር ትራንስፖርቷን ለጊዜው ማቋረጧም ነው የተሰማው። በዚያ በሩሲያ የጋዝ ምርት ከውጭ ማስገባት እቅድ ዙሪያ ዜናውን እየዘለዘሉና እየመተሩ ለዓለም ሰፊ ጆሮ ያናፈሱት የመገናኛ ብዙሃኑ የጮማ ድስታቸውን መጣዳቸውም ነው የታየው። ይህ ዓለም ግዙፍ የነዳጅ ዘይት አምራቿና ላኪዋ ሀገር ዛሬ ከዩክሬን በሚሰነዘርባት የድሮን ጥቃት የኃይል ዘርፍ ሀብቷ እንዳይሆን ሆኖባታል። ሩሲያ ያቺ ከሌላ ሀያላኑ ጎራ በግንባር የምትመደበው ሀገር ሩሲያ በዓለም ላይ ሁለተኛዋ የድፍድፍ ነዳጅ ዘይት አምራችና ላኪ ሀገር ወዲህም የተጣራ ናፍጣን በማምረትና በመላክም ከዓለም ሶስተኛው ሀገር ናት። ታዲያ በዚህ ልክና መልክ ያንን ሁሉ ሀብቷን አታ የጋዝ አቅርቦት ቸግሯት ከውጭ ለማስገባት ተገዳለች ነው የተባለው። ይህ ሀገሪቱ ፕሬዚደንት ቭላዲሚሮቪች ፑቲንም ከአንድ ሳምንት በፊት በሰጡት ማብራሪያ ሀገሪቱ የነዳጅ እጥረት እንደገጠማት ማመናቸውና መመስከራቸው አይዘነጋም። ከዚያም በተጓዳኝ ሩሲያ የጋዝ ምርትን ለሚጭኑ መርከቦች የጦር መሳሪያ ማስታጠቋ ተሰምቷል። በዚያ ግብሯም ሩሲያ ጠላት የምትለው አካል ኔቶ የማይበገር ያለችውን መልእክቷን ማስተላለፏ መሆኑን ያሳዩባት ብዙዎች ናቸው። ሩሲያ ለነዳጅ ጫኝና አጋዥ ጫኝ መርከቦቿ በዚህ ልክ የጦር መሳሪያ ካስታጠቀች ደግሞ በባልካን ባህርና በካሊኒንግራድ ወደብ የሚንቀሳቀሱት የቁሳቁስ ጫኝ መርከቦቿን በሙሉ ያለ አንዳች ስጋት ይንቀሳቀሳሉ ነው ያላቸው ሩሲያ። ያንን ያዩትና የሰሙት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና የአውሮፓ ህብረትም በበኩላቸው ይህ ድንገተኛ የሩሲያ የጥቃት አበላ ይወርድብናል የሚል ስጋት ውስጥ መግባታቸውን የተገለጠው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው በሰጡት ማብራሪያ በሩሲያ የሚገኘውን የጠፈር ወይም የህዋ ግንኙነት ማዕከል ሁለተኛውን ጥቃት ሀገራቸው መፈጸሟን ተናግረዋል። ደብዛውን አጥፍተዋለች ብለዋል። የአውሮፓ ህብረትም በበኩሉ ዩክሬን በድሮን ቴክኖሎጂዋ ዘርፍ የተራቀቀ ኃይልና ጥበብ ይኖራት ዘንድ ለማስቻል ያለውን የ39 ሚሊዮን ዶላር የብድር ስምምነት አጽድቆላታል ነው የተባለው። በቅርቡ ከአውሮፓውያኑ ሐምሌ 7 እስከ 8 በቱርክ በሚካሄደው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ ስብሰባ ዩክሬንን የሚጠቅሙ በርካታ ውሳኔዎች ይተላለፋሉ ተብሎ ይጠበቃል ነው የተባለው። የቀጣውን ሐምሌ ወር የኔቶን አባል ሀገራት ጉባኤ አዘጋጁ ሀገር ቱርክም የሀገሪቱን ከተሞች ዱር ገደሉን ሳይቀር በብዙ ሺህ የሚቆጠሩ ፖሊሶቿን አስታጥቃ አፍስሳባቸዋለች ነው የተባለው። በዚያ የቱርክ የኔቶ ስብሰባ የ32ቱም ሀገራት መሪዎች ይታደማሉ ተብሎ ይጠበቃል፣ የአሜሪካውን ፕሬዚደንት ዶናልድ ትራምፕን ጨምሮ። በእርግጥ ግን ትራምፕ ሀገራቸውን ከኔቶ ጥምረት አባልነቷ ሊያስወጧት መዛታቸውና ለኔቶ የሚያዋጡትን ገንዘብም ሊያቋርጡ ወዲያም በኔቶ ውስጥ ያሉትን ወታደሮቻቸውን ለማስወጣት መዛታቸው አይዘነጋም። ግን ደግሞ ትራምፕ በቱርክ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጉባኤ ይሳተፋሉ ነው የተባለው። አሜሪካ በምዕራባውያኑ የጦር ጥምረት ኔቶ ያሏትን ወታደሮቿንም ለማስወጣትና የምታዋጣውንም የገንዘብ መዋጮ ለማቋረጥ መዛቷ ይታወቃል። አሜሪካን በዚያ ልክ ያስቆጣት ደግሞ ባለፈው የአውሮፓውያኑ የካቲት 28 2026 ከእስራኤል ጋር ብቻ ዶልታ በገባችበት ግዙፍ የኢራን ጦርነቱን ስትሞክረው ኢራን የማትቀመስ የእሳት ሰይፍ ስትሆንባት ኔቶ እንዴት ዝም ብሎ ያየኛል የሚል እልኋ ገንፍሎ ነው። የኔቶ አባል ሀገራቱ ደግሞ በተለይም ጀርመንን መሰሎቹ ሀገራት የለም ጦርነቱ የኔቶ አይደለም ሲሉ የትራምፕን ቁጣና ኩርፊያ ማጣጣላቸውም ይታወሳል። ከዚያም ውጭ ትራምፕ ቀደም ብለውም የኔቶን አባል ሀገራቱን ካናዳና የዴንማርኳን ራስ ገዜ ዓለምን ትልቁን ደሴት ግሪንላንድን ለመጠቅለል መወሰናቸውና የኔቶ አባል ሀገራቱም ትራምፕን መቃወማቸው አብሶም ዴንማርክ በግሪንላንድ ደሴት የተነሳ ከአሜሪካ ጋር ለመዋጋት ቆርጣ መቆሟን መግለጧና ነገሩም ገና ውስጡን እንደ ፍግሳት እየጋመ ባለበት ጊዜ ላይ ነው። አሁን ቱርክ በምታስተናግደው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ መሪዎች ጉባኤ የሚገኙት ትራምፕ ዳግም ቃላቸውን ያድሱትና በጥምረቱ የሀገራቸውን የፊት አውራሪነት ሚና ያስቀጥሉ ወይስ ጭራሹኑ ይነጠሉ? ከ5 ቀናት በኋላ ያለውን ሂደት መከታተል ነው። የቀጣዩ የኔቶ ጉባኤ አዘጋጁ ሀገር የቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን በሰጡት ማብራሪያ የቀጣዩ የአንካራ ጉባኤ በጦር ጥምረቱ ታሪክ እንደማጣቀሻ የሚታይ ነው ብለዋል። ለራት ሲቆርሱ አያሳንሱ ይሏል። በአውሮፓኑ ዘንድ ቀድሞ በስልጣናቸው የበዓለ ሲመት ማግስት ቀናት የቀረጥ አበላቸውን ያወረዱባቸው ሰው ዶናልድ ትራምፕ ዛሬም በጥርጣሬና የጎሪጥ ነው የሚታዩት ይሏቸዋል። ቱርክ በአሜሪካና በእስራኤል ጣምራ ጦርነት ከታወጀባት ኢራን ደገም ያለ የሚሳይል ጥቃት እንደተሰነዘረባትና የኔቶ የሚሳይል መከላከያዎች ከአደጋ እንደታደጓት አይዘነጋም። ወዲያ ደግሞ ቱርክ በአንድ ወቅት ከኢራን ጋር ተሰልፋ እስራኤልን
ልታበጥራት መዛት መፎከሯና ማስጠንቀቋም ይታወቃል። አሜሪካ በዚያ ጦርነት የኔቶ አባል ሀገር ናት። ኢራን በሁለቱ ሀገራት ጦርነት ልዋ ገንፍሎ የፈጸመችው የሚሳይል ጥቃት ድንበር አቋርጦ በቱርክ አደጋ ባያደርስም መሞከሯ ግን ቱርክንም ብዛም አላስቆጣትም፣ አላስቀየማትም። እየገደለው ባልሽ የሞተው ወንድምሽ ይሉትን ያስታውሷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ በበኩላቸው በአሜሪካና በአውሮፓኑ መካከል የተጋረጠውን የቅሬታ ደንቃራና ቋጠሮ ለመፍታት ሲሉ የተናገሩት ነገር ለትዝብት ዳርጓቸዋል። ትራምፕ በኢራን በገቡበት ጦርነት አውሮፓውያኑ አልረዳችሁኝም ሲሉ ቅሬታቸውን ቢያሰሙም ከቶም ከኔቶ ጥምረት ለመውጣት ቢዝቱ ቢያስጠነቀቁም የድርጅቱ ዋና ጸሐፊ ማርክ ሩት ግን አሜሪካ ከኢራን ጋር በጦርነት ውስጥ በነበረችበት ወቅት ከአውሮፓ ምድር ከሚገኙት የጦር ማዘዣዎቿ 5000 በረራዎች ማድረጓና ኢራንን ማጥቃቷን አስታውቀዋል። አፍ ሲያመልጥ ራስ ሲመለጥ አይታወቅም ይሏል ሩት። ይህንን ከዚያኛው እያሉ የሚያወሩት ደግሞ አንድም አሜሪካ ከኔቶ እንዳትወጣ፣ ሁለትም የራሳቸውም ስልጣን ቢሆን አሜሪካ በጥምረቱ ከሌለችበት ክብርና ክብደት እንደሌለው ተገንዝበው ነው ሲሉ የሚያሽሟጥጧቸው ብዙዎች ሆነዋል ሲል የአፓ ዘገባ ይተነትናል። ወዲህ ግን ከአሜሪካና ከኢራን ድርድር ተገልላ የቆየችዋ ኢዝራኤል ኢራንን ስቶፕ አቶሚክ ዲስትራክሽን ስትል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል አስጠንቅቃታለች። ይህም የአሜሪካ ከባዱ ፈተናዋ ሆኗል። በብዙ ገጹ ልባቸው የተከፋፈለው የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም ሌላ ነገር ሰምተዋል። ያው የሩሲያው ፕሬዚደንት ቭላዲሚር ፑቲን የጦር መሪዎቻቸውን የሀገሪቱን ጦር ኃይል በዩክሬን ኪቭ ላይ ለማዝመት ያዘጋጁት ዘንድ ትዕዛዝ ሰጥተዋል ነው የተባለው። በኔቶ የቱርክ ስብሰባ ዋዜማ ያሉት ትራምፕ ያም ያሰጋቸዋል። ፑቲን የጦር ኃይላቸው በመላዋ ቻይና ምድር ስልጠና መውሰዳቸውን በይፋ አስታውቀዋል። ከሁለቱ ሀገራት የኒውክሌር ጥቃትና ጦርነት ስጋት ያለባቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ የሩሲያና የቻይናን ጥምረት በየትኛውም እንቅስቃሴያቸው ይፈሩታል ነው የሚባለው። ሰሞኑን ደግሞ የቻይናና የሩሲያ ቦምብ ጣይ አውሮፕላኖች በጃፓንና በደቡብ ኮሪያ የአየር ክልል አፍንጫቸውን አሞጥሙጠው መቃረባቸውና የቅኝት መሰል በረራና የጦር ልምምድ ማድረጋቸው ለአሜሪካ አሁንም ሌላ ስጋትን የወለደ ጉዳይ ሆኗል። የዚያን የቻይናና የሩሲያን የጦር አውሮፕላን ቅኝትና የጦር ልምምድም የሩሲያ የመከላከያ ሚኒስቴር ሲገልጠው የለም ውስጥ ሚስጥሩ የሁለቱ ሀገራት የ2026 ዘመን የጋራ ወታደራዊ ትብብር ማደስና ማጠናከር ነው ሲል ገልጦታል። የጃፓንና የደቡብ ኮሪያን የአየር ክልል እየጣሱ ገብተዋል የተባሉት የቻይናና የሩሲያ የጦር አውሮፕላኖች ቲዩ-95 ኤምኤስ ቦምብ አዝናቢዎቹ፣ ቲዩ-142 የባህር ኃይል ቃኞቹ አውሮፕላኖች፣ ኤስዩ-35ኤስ እና ኤስዩ-30ኤስኤም የጦር ጀቶች ከሩሲያ ወገን ሲጠቀሱ ከቻይና በኩል ደግሞ 4H-6 ቦምብ ጣዮቹ፣ በርካታ የጄ-16 የጦር ጀቶች፣ የፒኤልኤ አየር ኃይል አውሮፕላኖች፣ ዋይ2ኢኦኤዎቹ ከርሳም አውሮፕላኖች ነዳጅ አቅራቢዎቹን ለማለት ነው። እንዲሁም KJ-500 አየር ወለዶችና የዋይ9 ኤሌክትሮኒክ የጦር መሳሪያዎችን የደገኑ በርካታ የጦር ጀቶች እንደሆኑ ታውቋል። የዚያ የሩሲያና የቻይና ድፍረት የተቃጣባቸው ጃፓንና ደቡብ ኮሪያ ደግሞ አሜሪካ በጃፓን ብቻ ከ55000 እስከ 60000 ወታደሮችን አስደፍጣለች። በደቡብ ኮሪያም ከ29500 በላይ ወታደሮችን ማስደፈጧ ይታወቃል። ምን ሊሆን ይችላል የሚለው ጥያቄ ለመልስ የራቀ ጉዳይ ሆኗል። ሩሲያ ትናንት ለዛሬ አጥቢያ ሙሉ ሌሊቱን በበቀል አጸፋ የዩክሬኗን ርዕሰ ከተማ ኪቭን በሰው አልባ የጦር አውሮፕላንና በሚሳይል አበላ ክፉኛ መደብደቧና በርካታ ሰዎችን መግደሏና ማቁሰሏ ተሰምቷል። የሩሲያ ብርቱ ጥቃት የወረደባት የኪቭ ከተማ የሰማይ ቁጣ ለምድር አይከብደው ምን ሆኖ እንጂ ለጉድ መናጧን የተገለጠው። ከዚያም ጋር በተያያዘ ነዋሪዎቿ አውጭኝ እግሬ እያሉ ወደ ቦምብ መጠለያ ሲሸሹ ታይተዋል። ያቺ የዩክሬኗ ርዕሰ ከተማ ኪቭ በእሳትና አሲድ ስትነፍር አድራለች። በሌላም ዜና ደግሞ በሩሲያ የጥቃትና የጥፋት ኢላማ መግባቷ የሚነገርላት እንግሊዝም ከሩሲያ ኃይል ለመታደግ ይበጀኛል ያለችውን የ15 ቢሊዮን ፓውንድ መመደቧ ተሰምቷል። ንጉሥ በሰራዊቱ ብዛት አይድንም ይላል መጽሐፍ። አሊያም ደግሞ ናዳ መጣልህ ቢሉት ተከናንቤያለሁ፣ እሳት መጣልህ ቢሉት ገለባ ውስጥ ገብቻለሁ አለ ይሉትን ያስታውሷል። እንግሊዝ አንጀትህ ከወጣት ደንግጥን በሆነው ስሌቷ ከዩክሬን አቅራቢያ ግዙፍና ጠንካራ የተባለ የጦር ኃይል መገንባቷም ተነግሯል። ይሁንና ይላል የስኮትስመን የዛሬ ሰበር መረጃ፣ ይሁንና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የ15 ቢሊዮን ፓውንድ ሩሲያን ለመከላከል የመደቡት ገንዘብ ስህተተኛና አጥፊ ውሳኔ ነው ሲል አሳይቷል። አሁን እንግሊዝ የቱንም ያህል ገንዘብ ብትመድብ ሩሲያን ትቋቋማት ይሆን? እንግዲያማ ሩሲያ በምዕራባውያኑ ሀገራት ላይ የጥፋት እጅ የተዘረጋ ቀን ስትል መጀመሪያ እንግሊዝን አንድም ከውሃ ጥልቅ ስፍራ ባጠመድኩትና በርቀት መቆጣጠሪያ የሚሰራውን የፒኤት ወይም ፖዛይዶን ድሮን የኒውክለር ጦር መሳሪያ አረር የታጨቀበትን በልበለው ስላዘዋለሁ። ሁለትም እንግሊዝን ከ3 እስከ 4 ደቂቃ ብቻ ላስውድም የሚያደርግ መሳሪያ አዘጋጅቼላታለሁ ስትል ደጋግማ ማስጠንቀቋ አይዘነጋም። እንግሊዝ የአሁኑን 15 ቢሊዮን ፓውንድ መመደቧ ደግሞ ወይ ወልጄ አልሳምሁ ወይ መንኩሼ አልጸደቅሁ ይሉትን ሆናለች ይሏታል።
ይላታል። እንግሊዝ ፈርቻ አልሞትም ስትልም የአጥቂ የጦር መርከቦቿን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ የጦር መርከቦች ጋር መሳ ለመሳ አድርጋ የምዕራባውያኑን የጦር ጥምረት ለሩሲያ ኃይሉን እያሳየችና እያስጠነቀቀች መሆኑን ዛሬ ወጣ መረጃ ነው። ሩሲያስ ምን አስባ ምን ልትወስን ትችላለች? ያ መርዝና እሳት ውጦ ባህር አየርና የብስ ሳይገድበው የሚቅነዘነዝ የጥፋት እርኩስ መንፈስ ዛሬ ደግሞ ከመካከለኛው ምስራቅ ወደ ምስራቅ አውሮፓ ጭንቅላቱን አዙሮ እየገሰገሰ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ስኮትስመን፣ ሮውስቶሪን፣ ሚድል ኢስት ሞኒተርን፣ ሚረርን፣ ሚድል ኢስት አይን፣ ኢንዲፔንደንትን፣ ኪቭ ፖስትን፣ ፖለቲኮን፣ ኢንዲያ ቱዴይን፣ ዩናይትድ 24ን፣ ሜዱዛን፣ ኤሮ ታይምስና ቴሌግራፍ ኦንላይንን ተጠቅመናል።